ገባሽ? ማታ ነገ ጠብቄኝ ደግሞ ይውላችሁ እንገራችሁ። ማሜን የምታነሳው እኔና ማሜ እኔ ስሟን ጠርቼ ነው ስለ ማሜን እኔና ማሜ በጥሩ በነበረን ሰዓት ኢንስታግራም ላይ ላይክ እንደ ሶሻል ሚዲያ ጓደኛሞች የሶሻል ሚዲያ ጓደኛ አላለ እንደዚህ በአካል የምንተዋወቅ ምናምን ሳይሆን በቃ እንደ ሶሻል ሚዲያ ጥሩ ግንኙነት ነበረ። በመሀል ተጣላ እስኪ በቃን ድረስ ተሰዳድበን እሷም ታውቃለች ተረጋግጠን ተሰዳድበን እኔ ማሜን አስታርቂኝ ያልኳትም ደግሞ ማምጣት አለባት እስክታመጣ ድረስ ወቅጣት አለው። ተሰዳድበን ተረጋግጠን ተጣልተን ከዛ እሷም ልኳን አይታለች እኔም ልኬን አይቻለሁ። ስድብ ነው ምንም ትርጉም የለውም። እንቅልፋችንን ሳንተኛ እዚህ ቲክቶክ ላይ ማንም ያንን የሚያደርግ የለም። እንደኔና እንደማሜ ተነጋገረ ሰው የለም። እንቅልፋችን ተወቃቅተን በበቃ እሷም በራሷ እኔም በራሴ የሰው ልጅ ግዴታ እኮ የተሰዳደበ መቀጠል የለበትም። በቃ አትድ ባለመደራረስ ባለመታረቅም ደግሞ የራሷን ህይወት እየኖረች ነው። ግን እሷ አቅም ስላነሳት ስለማትችለኝ ስለምታውቀው ደጋግማ ማሜን ታስገባለች። እኔና ማሜ እኮ አሁንም ብንጣላ ስድብ እንጂ ምንም ነገር የለውም። በፊት የተሰዳደብነውን አሁንም ነው የምንሰዳደበው። ምንም ማለት የለውም። ምንም እኮ የሚካበር ነገር የለውም። ግን አቅም ስላጣች ብቻ የማሜን ጸጉር አድርገው የማሜን የቀራ እንዴ ጸጉሩስ እሺ እንደው ተሰረቀ ልበል እንግዲህ ጸጉሩን እኔ እንደውም ላይቭ ላይ እየሰማችሁኝ ነው። ዲቦራን ነው ኬት ነው የገዛሽው ምናምን ብዬ ዲቦራን አይቼ ነው እኔ እንትን ያልኩት። ከማሜም አይቼ ጸጉሩንም ገዛው ይባል ምን ችግር አለው ታዲያ? ያማረኝን አየው ገዛው ልበል። አንገት ሳይቀር አንድ ማሜ አንገታቸው ለማድረግ ሰርጀሪ ተሰሩ። የመሀይምነቷ መሀይም እኮ ነው የሚገርመው። አንቺ ገና ቀስ ብለሽ አንገት ተነቅሎ የሰው አንገት አስተክታ ነው ያለሽ። እና የሄደችበት ርቀት ነው የገረመኝ ማለት ነው። አህያ ይሄማ ማህበረሰብ ያልተማረ ማህበረሰብ አለ ይሁን አላውቅም። ተጫዋችባቸው ለዛ ነው ጋይስ ገብታችኋል። አዩዋትም በቃ ሰው ነው የምታ አሁን ቤቲ ባልዋለችበት ቤቲንም ጨምራ እኔ አሁን ቤቲ ነኝ እንጂ እንዴት ከዲያ ጋር እየውሽ ምናምን ስል እንዴ ምን ነው አንቺ ከተማደኩ እንደምትዩ እኔ ካንቺ በላይ ከተማ ቀመስ ነኝ። ካንቺ በላይ ወንበዴ ነኝ እኔ። ቤቲ ነኝ አስባችሁታል? ቤቲ ለምንድን ነው ከሊያ ጋር የሆናችሁት? ከፊንገር ሾው ነው የምትሏት? ከፊንገር ሾው ጋር ነው የምትሆን? እንዴት ሆንሽ ብዬ እጅግ ሰውም እኮ ይታዘባል እኮ። እኔ ስለተጣላው ተጣሉ እኔ እንደዛ አልልም። እኔ ነኝ እንደውም ለሰው እየተደረኩኝ እየተጣላው ብዙ ሰው ያስቀየምኩት ለጓደኞቼ ለማቃቸው ሰዎች እያልኩ እንጂ እኔ ሰው እንዲደረብልኝ አልፈልግም። ራሴ በራሴ ነኝ የምቆመው። ግን ደግሞ ፎሎ ያረኳችሁ እማቃችሁ ሰዎች ደግሞ በሁለታችን ጥን መሃል ገብታችሁ ደግሞ እማቃችሁ ሰዎች ሆናችሁ አንድ ሰው ነው እማቃችሁ ሰው ናችሁ እኔ ጋር እየመጣችሁ ቤታዬ እኔ ማር የኔ ቆንጆ እያላችሁ ምናምን ፎሎ እያደረጋችሁ ታታር እያደረጋችሁ የተቀመጣችሁ በጀርባ ደግሞ ባሽሙር ሄዳችሁ መቆረጥም እንኳን ፊት ለፊት መጥቼ ጋብጣችኋለሁ። አለቀ። ያንን ነው የማደርገው። ሰቂያ ጥንካሬ ሰውን ማሽማቀቅ ላንቺ ጠንካራቱ ለኔ አይደለች። ላንቺ ሩም ሞዴልሽ ቱን እናቴ ለኔ ለቤት አይደለም። እኔ ለራሴ ጠንካራ ነኝ። ገባሽ? ማንም ለራሱ ጠንካራ ነው። 5 አመት ሙሉ ቲክቶክ ላይ ያላደረጋችሁት ነገር የለም። ሳልሰበር ሳልወድቅ እዚህ ድረስ ደርሻለሁ። ገባሽ? ቡርጣ ይተመቦት ለስሙ አረብ ሀገር እንኳን አረብ ሀገር ተቀምጣ እንኳን እንዴት ሰው እንዴት እንደሚለፋ እያወቀች የአረብ ሀገር ልጆችን እንደምትሳደብ እሷ ብቸኛ ናት። ሰው አረብ ሀገር ተቀምጦ የአረብ ሀገርን ኑሮ የአረብ ሀገርን እንዴት ብዙ እህቶቻችን እንደሚሰቃዩ እኔ እንኳን አረብ ሀገር ሳልኖር አረብ ሀገርን ሳላቅ እንኳን የአረብ ሀገር ልጆች እንኳን ሲበደሉ እግዚአብሔርን አንዴ በሊቢያ ድምጽ ሶል አንዴ ሳግዝ የነበርኩ ሴት ነው። አረብ ሀገር ተቀምጣ እንኳን የአረብ ሀገርን ስቃይና ህመም እንኳን እያወቀች ወጣ የአረብ ሀገር ልጆች የምትሳደብ እሷ ብቻ ናት። እበት እነሱ ናቸው ለዚህ ያበቁሽ። አህያ ከርሳም ደግሞ ጠንቅቅ አስረግጬ ነው የምነግርሽ። ገጥመሻል መሸሽ የለም። እንኳን እንዳንቺ አይነቷን አተላ አይደለም ስንቶቹንም በስድብ ያንቀጠቅጣሉ ያስፈራሉ የተባሉትን ምን ቤት አልፈራውም እንዴ? ሰው ልጅ ዝም እኔ እግዚአብሔርን አንዳንዴ ሀበሻን በልኩ ማስታጠቅ አለባችሁ ብዬ ነው የማምነው። በቃ በልካቸው ስማቸውን ሲያጠፉ ስማቸውን ማጥፋት፣ ሲሳደቡ መሳደብ፣ ሲዋሹ መዋሸት በልካቸው ልክ ስትሄዱ ያኔ መከባበር ይመጣል። ከዛ በተረፈ ግን ዝም ስትሏቸው ግን የፈራቿቸው እንዴ በአሽሙር እየወጣች ስትሳደብ ጸጥ ስላት የፈራዋት መስሏታል።
በአሽሙር ወጥቼ እንትን ሌሊቱን ሙሉ ደግሞ እየተሳደቡ እየጮሁ ሲያድሩ ነበረ። አንቺ ዩቲዩብሽ ላይ ምን ስታረጊ ነው የምትዩ? ምን ከኛ የተለየሹ ቄጠሽ እስኪቀደድ አጋሰስሽን በመሙላትሽ እንጂ ሌላ ምንም አይደለም። ከኛ የተለየሹ አጋሰስሽን በመጠቅጠቅሽ ነው። አንቺ በላይ ለፍላፊ ያለ እንዴ ቀዳዳ። ከዩቲዩብ ወጥተሽ ራሱ እኮ ቲክቶክ ላይ ገብተሽ የምትቀደጂው አንቺ ነሽ። ነገም ደግሞ እኔ ዩቲዩብ ላይ አሳይሻለሁ። ስንት ሰዓት ነው ጋይስ ያላችሁት? በኢትዮጵያ 11 ሰዓት ነው ያላችሁ። ሰዓቱ ስንት ሰዓት ነው ያላችሁ? ከቀኑ 11 ሰዓት ነው። ለዛሬ በቃሻል። ነገርም አሳይሻለሁ። ጨርሻለሁ። አበደን ገጥመሻል። የት አባሽ ልሸሽ ነው? የትም አባሻሸሽም ገጥመሻል። እንሄዳለን። እኔ እኮ ጋይስ አሁን ምንድን ነው ያላችሁት? ዳልቻ ቤታን በየቤቱ ወደ መብቱ እኮ ነው መውደድ እንዴ። እኔ አንድ ሰው አሁን ዲጂ ተነስታ እንደዛ ስላለች እኔ ቤታ ልወቀስ አልችልም። ዳልቻ ቤታን ደስ ትለኛለች ወዳታለሁ ካለ መብቱ ነው። እሱ የራሷ ማለት ከኔ የሚወጣውን አንደበት ነው መቀበልና መስማት ያለባቸው። የሰው ልጅ ለምን ወደዳችሁኝ ብዬ ከሰው ጋር ልጣላም፣ ለምን ተመቻችሁ ብዬ ከሰው ጋር ልጣላም ካላበድኩ በስተቀር። እኔ ግን በራሴ ምንድነው እኔ የምናገረው? ከኔ አንደበት ምንድነው የሚወጣው? እኔ ከኔ አንደበት ወዳለሁ፣ አደንቃለሁ፣ በዚህ ወጣው እላለሁ ወይ? የኔን አንደበት መስማት ያለባችሁ። የፈለገ ሰው ተነስቶ የፈለገ ሰው ከመቃብር ፈንቅሎ ተነስቶ የፈለገ ቢል እኔን አይመለከተኝም። እኔ የሚመለከተኝ ከኔ አንደበት ምንድነው የሚወጣው? እኔ ምንድነው ማካሄደው? ምን አይነት አቋም አለኝ? ምን አይነት ሰው ነው የሚለውን ነው ከራሴ የማየው እንጂ መብቱ ነው። እኔ ምን አገባኝ? ቤታን ወዳታለሁ ቢል፣ ቤታ ጀግና ናት ቢል፣ ቤታ ጥሩ እንደፈለገ ማለት ይችላል። ተፈቅዶለታል ይበል። ምን አገባኝ? እኔ ግን ከኔ አንደበት ምንድነው የሚወጣው? ዋናው ፖይንት እሷን ለገንዘብ ስትል ትሸጣለች። እሷ ለገንዘብ ስትል ባትሸጠው ነገር የለም ማለት ነው። ህይወቷን ነፍሷን የምትሸጠው ግን ለምን? ቤታ ታወቀች ሁሉ ነፍስ መንጠልጠል። እኔ እኮ አልተጋፋኋትም እኮ በዩቲዩብ ራሱ እኮ አልተጋፋኋትም። ገፍታ እኮ ነው እኮ ዩቲዩብ ላይ ልገፋ አደረገችኝ ጋይስ እንጂ እኔ የዩቲዩብን ስሜት የለኝም። እግዚአብሔርን ትዕግስቱም የለኝም። ምን አይነት ሰው እንደሆነች በኢየሱስ ክርስቶስ ይኸውላችሁ። በአንድ ትምህርት ተምሬያለሁ። እወዳለሁ የሚሏችሁ ሰው በትክክል የሚወዷችኋል። ግን ደግሞ በጣም ኦቨር ጓደኛ ነገር ሆነ በጣም ኦቨር የሚያሽቃብጡላችሁ ምናምን ሆነ ነገ የእናንተን ውድቀት ነው የሚጠብቁት። አሁን ካያችኋት እንጂ ፊንገር ሾ ካያችኋት በጣም ሁኔታዋን ስታዩት እኔን የምትወደኝ ምናምን አይመስልም። አያችሁ አይደለም? ቀን ጠብቃ ከኔ ጋር መጣላት እኮ የፈለገችው ዛሬ እኮ አይደለም። እሷ ከኔ ጋር ነገር የምትቆሰቆሰው እናንተ በሰርጀሪ ምናምን ነው የምትሉት አይደለም። በውስጥ መታ የውሸቷን ብዛት ነው የምነግራቸው። ይሄንን ያው ጠላቶች እያወቃችሁ ታውቃለሁ። አንዳንዶቻችሁ ባትወዱኝም እያወቃችሁት ለመነቋቆርና ለመበሻሸቅ የምታረጉት ውስጣችሁ ጠንቅቆ ያውቃል። የዛን ቀን በጠፋሁበት ሰሞን ራሱ እኔ ጠፍቼ እኮ በመሀል እኮ በጣም በዛ በጠፋሁበት ሰሞን ራሱ በዛች 2 ሳምንት እንግዲህ ታያችሁ። 1 አመት በጠፋ ታንኮ ሊሞት እንደሆነ አላውቅም። በ2 ሳምንት በጠፋሁበት ቀን እኮ ስትቆሰቁሰኝ ነበረ እኮ በውስጥ ከነ ቴክስቷ ማሳየት ይቻላል። ስትቆሰቁሰኝ ነበረ። ምን እያለች ስትናገር እንደነበረም ታውቀዋለች። ከኔ ጋር ነገር የፈለገችው እኮ ኢትዮጵያ መተሻል ቤታ በጣም ይገርማል። እኔ የትሽ ጋር በመጭ እንግዲህ ይውላችሁ አያችሁ፣ ያልተጣራ ወሬ ነው የምታወራው። 2 አይነት ወሬ አይጋጭባትም። ለምን አሉባልተኛ ስለሆነ ህዝቡም ይሄ ማህበረሰብ አያገናዝብም። ዝም ብሎ ነው የሚሰማው። ኢትዮጵያ ነበረች ቤታ አለች ሰምቻለሁ ወይ፣ ሰርጀሪ ተሰማኝ ሰምቻለሁ ወይ። አያችሁ ነገር ፍለጋ እንደሆነ ለዛ እንጂ እኔ እማምላክን ሰርጀሪ ምናምን ስላለች አይደለም። በገዛ አንደበቷ ሰውነቴን ያደነቀኝ ሴትዮ መልሳ ሰርጀሪ ብትል አይደንቀኝም። እኔን ለመጣል የኔን ስም ለማጥፋት ለመጥላት የሄደችበትን ርቀት ነው እንዲያሳየኝ። እኔ በገዛ አንደበቷ ዩቲዩብ ላይ እየሸቀለች ያመሰገነችኝ ያደነቀችልኝ ሰውነቴን ስለሆነ ምንም የሚደንቀኝ ነገር የለም። ግን ከኔ ጋር ነገር መፈለገው የምታውቁት መጀመሪያ ኢትዮጵያ ሄዳለች ሰምቻለሁ አለች። መልሳ ደግሞ ሰርጀሪ ነው ፎቶ አለኝ ትወክላለች። ገብታችኋል? ከዛን ቀን ጀምሮ ነው ነገር የፈለገች። እኔ እንደውም በክብር ነው በውስጥ የምመልስላት። ያንን ክብር አልፈለገችውም ነበር። እግዚአብሔርን ጋይስ ሰዎች ማለት ነው ሰዎች ቀን ነው የሚጠብቁላችሁ።
ቀን ነው የሚጠብቁላችሁ። ይሁን እሷ በሷ ቤት አሁን እኔ ያው ሰውን ላገኝ ስላለች ነው አይደለ? ያን ሰው ስለምታገኝ ምናምን ከኔ ጋር ያማችሁ ነገር አለ። ገብቷችኋል? ሼም ስለያዛት ስራዋን ስለምታውቅ ነው ያደረገችው። እኔን አታክ ለማድረግ ሄደችበት ርቀት። ይሄ የተገናኘዋቸው ሰዎችን በእነሱ ከንታ ነው የምትዩ ማለት ነው። ቀናውባቸው የተባሉ ሰዎች አንቺ ስትሰደብ የቆሙልሽ አልነበሩ። እኔ ቤታ ነኝ የቆምኩልሽ። አንቺ እካክ እኔ ቤታ ነኝ የቆምኩልሽ። አንቺ የምትያቸው ሰዎች ቀንታባቸው ምን ብላባቸው የምትያቸው ዛሬ የምታሽቃብጭላቸው በውስጥ ደግሞ የምታማያቸው የነበሩ እነሱ አልቆሙልሽም። ስትሰደቡ እንደዛ ስትረገጭ አጋሰስ ምስጋና ቢስቶች አህያ እባክሽ አረ ተፋጫት። ሶስቴ እባክሽ ተፋጫት። ቀልደኛ ነሽ አንቺ ደግሞ አህያ። እንዳንቺ አይነቷ ናት እኮ አህያ ማገናዘብ ያቃታት። አንቺን ለማስተማር እኛ መንደንዘዛችን አረ ተፋጫት ትላለች። እኔ እንደ በአሽሙር ያ ሁሉ ስድብ ስትሳደብ ያልታየሽ ያ ሁሉ ስድብ ስትሳደብ ያሌለው ሽንቷኔ ካለ ልጅ አስወረደች እያለ በሴትነት ሴት ሆና ልጅ አስወረደች እያለች እንኳን ያ ሁሉ ነገር ስትናገር ተይ እንኳን ያላችሁ አይደለም። ዛሬ እኔ ቤታ ስናገር ታውቁኝ ያላችሁ አምላሴ እንደማርበደብዳት ተይ የምትሉት ለዛ ነው። ሴት ልጁን ሆና ያ አንቺ ልጆችን ያስወረድሽ ምን እያለች ስትናገር ነው። ይሄ አይባልም። እውነት እንኳን ተደርጎ ቢሆን አይባልም። ስም አታጥፊ ብላችሁ መናገር ትችሉ ነበር። ያንን አላደረጋችሁም። ምንድን ነው ቤቴ ብሬና ምጽም ኖ ማርታ ስለ እኔ እኮ አነሳቸው አለ ያልኩሽ ያችን ነው አላነሳቸው። እኔ ሰው ሲያነሳ ሲነካ ብቻ ነው። ግን እሷ ምን ብላ ተናግራለች? አሁን ያልሻት ልጅ እሷ ጋር ስለሄድኩኝ ነው እንግዲህ ታይሽ እሷ ጋር ስለሄድኩኝ ነው እየሰደበችኝ ወጣለች። እንደዛ ብላ ነው የተናገረችው። የሰደበችኝ ወጣ። እነሱም በውስጥ ሳትጣላቸው ነው የተጣለቻቸው። እሷ ሳትጣላቸው እኮ ነው ያማቻቸው። እሱ እኮ ነው ልዩነቱ። አካክ እኔማ ገስት እያስገባው ጨጓራሽን ነበር ማበሽቀልሽ ነበር። እንዳንቺ መሰልኩሽ እንደ ያልተጻፈ አንቺ እኮ ማለት ከፍራቻሽ የተነሳ ከመፍራት የተነሳ አሽሙረኛ ከመሆንሽ የተነሳ የምትፈልጊው ወሬ እኮ በኮመንት አስታከሽ እኮ የምታወሪ ሰው ነሽ እኮ። ብዙ ጊዜ ታዝቤሻለሁ። በኮመንት ያልተጻፈ ነገር አስታከሽ እኮ የምታወሪ ሰው ነሽ እኮ። በኮመንት አስምለው አሳበሽ እኮ የምታለቀልቅ ሰው ነሽ እኮ። አይቼሻለሁ። ኮመንት ላይ ያልተጻፈ ነገር አንብበሽ አይገርምሽም ወዴ ምናምን ብለሽ እኮ በዛው መትቀጥይ ሆነሽ አሽሙረኛ። ገና ረግጥሻለሁ። ጠብቂኝ። የህዝብ ያድናት መስሏታል። እነሱም ከኔ ጋር የተጣሉት ናቸው ላንቺ የሚያሽቃብጡት። እንኳን አሉባልተኛ ሆንኩኝ። አሉባልተኛዋን ነው ፎሎ የምታደርገው። ጨዋን ሄድና ፎሎ አድርግ። ግን አሉባልተኛ ብሆንም እንደናንተ የጨዋ ቤተሰብ ታደገኝ ብዬ ግን እቃዬን እየፈነገርኩ አደባባይ ላይ እንትን አላልኩም። ባለጌ የሴት ባለጌ ደግሞ ወራድ ሴቱን ሁሉ በስድብ ጉደኛ እኮ ናት እኮ። እግዚአብሔርን ምን አይነት ሰው አለሌ አሽኮለሌ። ኤኒዌይስ ይበቃታል። ዛሬ ለቲክቶክ ይበቃሻል። በቃችሁ ጋይስ፣ በደንብ ሰምታችኋል። ነገ ደግሞ ዩቲዩብ ላይ ገባለሁ። ነገ ዩቲዩብ ላይ ረግጣታለሁ። እንዲሁ እየተባባለን አንቺ ሌላውን ሰው አልፈታሽም እንደምትዩ እኔም አልፈታሽም። እንዴት እየተረቆሽ ባለ ቁጥሩ ምግብ ሁሉ ከከንፈርሽ አበላልሽ ጠብቅ አለ ቁጥር ራሱ አበላልሽን እንድታሳምር ያድርጌ። ከጥቅቼ የሆነ ነገር ባየ ቁጥሩ እቀጠቅጠሻለሁ ነው የምልሽ። ለመጣሽበት ልክ መልሳለሁ፣ አሳይሻለሁ። አንቺ ስም በማጥፋት በውሸት፣ እኔ ግን ብቻዬን ነው ማንቀጠቅጥሽ። እንዋጋ በለው። የወልዲያ ወጣት ጊዜ የለውም እንደተባለ ጋይስ። እስኪ ስንቶቻችሁ ናችሁ ፓፕኮርናችሁን ይዛችሁ ምናምን ቡናችሁን እየጠጣችሁ የምታዳምጡት? ወይ ዘንድሮ ጉድ እኮ። እኔ እኮ ስድብ ያቆንኩት ምናምን እኮ ማምላክን እንደ ድሮ በቃ ቁጭ ቤሳስብ እንዴ ከነዚህ ሰዎች ጋር በአካል ሳንተዋወቅ ስም ብለን የምንጣለው ምን አይነት ሰው ነን በሚል እንጂ ለስድብማ አንብሮኝ አርገበግብሻለሁ። እስኪ ንገሩኝ ጋይስ፣ እስኪ አማርኛውን በትክክል ጻፈው። እግሯ ከፋተሽ አይባል የኔ እግር። ወይኔ የኔ እግርን አላየኸውም እንዴ እንዴት እንደሚያምር
ለግሬ ራሱ ያለኝን ቦታና ክብር ግሬ ይበቃታል። ተከክ ቀይ ሆንኩኝና አማርኩ ብላ ሰውን ሁሉ ተቋራ። ድፍን በድፍን ሙሉ ኢትዮጵያኖች ጥቁር ናቸው። በባርነት አሁን የምትዋኝ በነጭ አስተሳሰብ ያለሽ ቆዳ ቆርቆንዳ እኮ አንቺ ነሽ። ታሪክሽን ጠንቅቀሽ የማታውቂ ደንቆሮ። አንቺማ አሉባልታና ሆድሽ ነው ኦኬ እንጂ ጥቁር ለመሆን ቀይ ሰው መልክ ባይዘው ቀይ ሰው መልክ አይፈጅም። ቀይም አይደለሽ ማንቺ ቀይ ዳማ ነሽ፣ ግን ቀይ ሰው መልክ አይፈጅም። አንቺ ጥቁር ብትሆኚ ይሄ ፖለቲከኛ የሚያወራው ዩቲዩበሩ ማን ነው ጋይስ? ስሙ ጸጉሩ ጨፍሩሩ ሰውዬ ማን ነው ጋይስ? ማን ነው ጋይስ? ይሄ በእናታችሁ ንገሩኝ ጋይስ። ጸጉሩ ጨፍሩሩ ጥቁሩ ሰውዬ ዩቲዩብ ላይ የሚያወራው ማን ነው? አይ የሆነ ፖለቲከኛ ስሙን ጻፉልኝ በመድኃኒዓለም። ማን ነበር? አበበ ማን ነው የሚባለው? ከናባቱ ጻፉልኝ። አቤ ተኩቾን ነው የምትመስለው። ማርያምን ቅላትሽ ይዞሽ እንጂ የትኛው አይነሽ? ከኔ ጋር አይነ ደግሞ ትወዳደር ደግሞ ስለኔ ፊት ታወራለሽ። ከኔ ጋር አይነ ትወዳደሪያለሽ እንዴ? ከኔ ጋር አይነ ትወዳደሪያለሽ? ስለ አይኔ የምታወሪው አይኔ ብቻ ይበቃሻል። አቤ ተኩቾን ነው የምትመስለው ጥቁር ብትሆን። እግዚአብሔር የቀይ ዳማ ሆኖ ያዘሽ። ቀይ ሰው ሲጀመር ወይም ደግሞ የቀይ ዳማ ሰው መልክ አይፈጅም። ጥቁር ሰው ነው። ጥቁር ሰው ቆንጆ ሆኖ ካያችሁት በደንብ ተጠበው ነው የተሰራባቸው። ሰውን ጥቁር ነው ምናት እያልሽ የምትሳደቢ እዚህ ሀገር ላይ ወይ ጉደኛ ናት። ግን አቤ ተኩቾ አይን ደግሞ በአይን ለተነ እግዚአብሔር ምስክሬ ነው ነው የምልሽ። አይኔ እንዲህ አጨናፍሬው የኔ አይን ላይ አድርሽ ያንቺን እኮ እንዴ በእንትንሽ አይደል እንደ የሸፈንሽ የምትገቢ ደግሞ ዩቲዩብ ላይ ምንም ፊልተር ሳላቅ ነው ዩቲዩብ እንዴት ራሱ ላይቭ ላይ ምን እንዳለው ሳላቅ ነው እኮ ገብቼ እንትን ያልኩሽ። አንቺ አስተካክልሻ እንዴ ስንት ላይት ደርድረሽ ምን ብለሻል እንደ ምግብ ከክ እንዲሁ እህል ስትበይ ጆሮሽ እንዳይደፈን ነው የምፈራው። ለዛ ነው እኮ ጆሮሽ ስለሚደፈን አጣርተሽ ባለመስማትሽ እህል ቀንሽ የምልሽ። ቆንጆ በቃ ሸንቅጥ ያሉ ሴት ስታይ ጨጓራሽ ነው እንትን የሚለው። እኔ እኮ ውፍረቴን ልቀንስ ያልኩት እኮ እንዳንቺ ሆኜ መጨረሻ ላይ ማሰብ እንዳላቆም ብዬ እኮ ነው። ልክ መወፈር ሲጀምር በአንድ አመት ውስጥ መጨረሻ ላይ ፊንገር ሾው መሆኔ ነው ብዬ እኮ ነው ራሴን ማስተካከል የጀመርኩት። አንቺ መሀይም መጀመሪያ ራስሽን አስተካኪ። እቃ እየተበደርሽ የቤት እቃ ከምታሟይ መጀመሪያ ራስሽን ላይ ለውጭ። ራስሽን መጀመሪያ ለራስ ነው ራስሽን ለውጭና አጋሰስሽን የምትሞዩን እሱን ተይና አቁሚና ራስሽ ላይ ስል በዱቤ እየተበዳደራችሁ እግዚአብሔርን እሷ እኮ የምትኖረው ለእሷ ሳይሆን ለሰው አይን ወይኔ ዛሬ ቤቴ ውስጥ ምን አለ ሰው እቃዋ ሲያምር እንዴ ላይ ነፍስሽን አስጨንቀሻል። ሳትኖሪ ነፍስሽን አስጨንቀሻል። ተከካምዶ ጠናሻ ሰው እንዴት ለሰው ይኖራል? ማምላክ ሰው እንዴት ለሰው ይኖራል? ሰው ለራሱ አይተኛው አማምላክ ነው የምላችሁ። ወደ ሊቪንግ ሩም ምናምን ቤት ምርጥ ጽድት ያለ ነው ቤቴ። ግን ምንድነው አንድ ላይቴ እዛች ጋር የእንትኔ በጣም ነው የሚመቸኝ። እዛ ቦታ ላይ ፊቴ ነው ቆንጆ በደንብ አለ አይደለ? ላይቱ ምኑም ቦታው የሚመቸኛል። ሁሌ የምቀመጠው ለዛ ነው። እና ደግሞ ሲቀጥል ይሄ ያለኝ በአሜሪካን ሀገር ብል እናቴ ትሙት ሰው እንትን ይላል ነው ታስኪ አንተ ምንድነው ቁጣት ምናምን ትልቅ ታስኪ እና ሰው ራሱ ይስቃል። እግዚአብሔር ምስክሬ ነው። እዚህ ሀገር እቃ ማለት ነው። እዚህ ሀገር ገንዘብ ባይኖራችሁ እኮ ነው የምላችሁ። የእቃ ሱስና የኮተት ሱስ ካለባችሁ ምንም እንኳን ገንዘብ ባይኖራችሁ በዜሮ ዳውን ፔመንት እቃ ማሟላት ይቻላል። ብርቅ አይደለም። አሜሪካን ሀገር እኮ አንቺ እኮ ለመምጣት እኮ በቱርክ አድርገሽ በቱርክ አልሳካ ሲልሽ በምን አድርገሽ ምናምን ብለሽ ስንት መከራ በልተሽ አልሳካ ሲልሽ ሀገር ላይ ገብተሽ እኮ አሉባልታ የምታውሪው እኮ ስላልቻልሽ ነው። ቢሳካልሽ ጀርመን እመጣለሁ ፕሮሰስ ጀምሬያለሁ አላልሽም? አሜሪካ ደግሞ ቢሆን ነፍስሽን ሰጠሽ አንገትሽን ቆርጠሽ ትመጪ ነበር። እናቴን ሳይ በአሜሪካ ምድር እቃ መኪና ምን አሜሪካ ያሉ ሰዎች እኮ እኔ የሚታዘቧቸው አይመስሏቸውም። እቴቴ ብቻ ነው ብርቅ የሚሆንበት። እሱም 13 ዓመት ተዘብዝፎ ምንም ለውጥ በህይወቱ ምንም ለውጥ ኑሮውን ስላላየ ብቻ ነው። አንተም ደግሞ ለሷ ተደረበ ትናንትና ቪዲዮ ሰራክ ተካክ። ለዚህ ነው የሚጠላህ ነው የምልህ። በራስ እኮ መስሎን አትሳደብ። ለሰው ነው የምታሸረግደው አሸርጋጭ እንዴ። ማርያምን ነው የምላችሁ ጋይስ። እኔ በጣም ነው የሚገርሙኝ። እንትና ቤታን እንዲያደርጋ አሉባልተኛ እኔ ቤታ ተይው ይሄ አልበላለም። ግን ኤኒዌይስ
የሚካኤል የሆነ ነገር እያጨስክ ነው ፕሮፋይል ላይ። ለነገሩ ዘመድ ናችሁ ታጨሳላችሁ። ጠጮች አጫሾች ናችሁ እኮ አሁን መታችሁ የምትሳደቡት። ለምን አንድ አይነት ተግባር ከእሷ ጋር ስላላችሁ ነካውባችሁ። ወላሂ ሊያን ቱርክ አይቻታለሁ። ሀበሻ ሬስቶራንት ጥቁርና አጭር ናት። ጋይስ እሷን በትክክለኛ ፊቷን ማየት ከፈለጋችሁ ያ ቪዲዮ ካላችሁ አምጡት። የበዓል ቀን ማለት ነው። የበዓል ቀን የሆነ በዓል ለኢትዮጵያ ሰው ሩጫ ይሁን በዓል ይሁን አላውቅም። እዛ ጊዜ ላይ እንደ ጋዜጠኛ መስላ ስታስተዋውቅ ይዋት ፊቷን ሰው ሁሉ ጉድጉድ ብሎ ሲፖስታት የሰው ፊት ልታንቋሸሽ ትፈልጋለች። በፊልተር ወጣችሁ አብዳችሁ ነው። ሰው ልጅ ፊልተርም ለማድረግ ፊት ይጠይቃል። ብዙዎቹ ፊልተር ተጠቅመው እኮ ፊታቸው የማይለውጠው ሰው አለ። ፊልተርም ለማድረግ እኮ ፊት ይጠይቃል እኮ ፊት ይጠይቃል። ዝም ብሎ አይደለም። ፊት ይጠይቃል። ልብስ እኮ ስትለብሱት ወይኔ ልብሱ ነው የሚያምረው አትሉ። መስቀያው ነው የሚያምረው። መስቀያው ባይኖር ልብሱን አንጠልጥለ ሜዳ ላይ ብትጥለው ያምራል። እኔም እግዚአብሔርን ሰውን ጥቁርና እንዲና ጣሳ ራስ እሙሙሽ ነው የጠቆረ እንጂ እኔ ፊቴ ቢጠቁር እሙሙ እንዳንቺ አልጠቆረም። ፊቴ ጠቁሯል ይባል እሙሙ ግን እንዳንቺ አልጠቆረም። የኢንስታግራም ፊልተር አድርገሽ እኮ እቃሽ የጠቆረው ጭንሽ የጠቆረው ያንቺ እንጂ እኔ ብታይ አይደለም። ይልቁኑ ለጭንሽ ብለሽ ቱምሪክ ተጠቀሚ። ከዮገርት ጋር ያደርግሽ ያቀላልሻል። ተጠቀሚ ደግሞ የብብትሽ ውፍረት ራሱ ስለመስለሰው ታወራለች። እኔ ሰውን ባዲሽ ምናምን ማሰብ እንዴ በቃ ሰው እሷ ራሷ መገለጽ ስላቃጣት ሆዷን መቆጠር ስላቃጣት ሰው ያመረ ሰው ስታገኙ ልትበላ ነው የምትደርሰው። ሆዳ የቤት ምግብ ስዳንሶች ነው እሷ አለች ተጠቅሞ ለመጣት ደግሞ እዚህ ቲክቶክ ላይ የምትጠቀመው ኤፌክት እግዚአብሔር ምስክሬ ነው። እኔ ባሳያችሁ አሻንጉሊት ነው። እግዚአብሔር ምስክሬ ነው። ያን ፊልተር ከዚህ በፊት አድርጓል። ቁጭ አሻንጉሊት ነው የሚመስለው። ቁጭ አሻንጉሊት እሷ ግን እንደውም ሰውም አላረጋት። ቁጭ አሻንጉሊት ነው የሚመስለው። ነገ አድርጌው ያሳያቸዋል። እሷ የምትጠቀሙ ሁላችንም እዚህ ቲክቶክ ላይ እናውቃለን። ቲክቶክ ላይ ስትመጪ ግጥም እንትን ላይ ፊትሽን እያነጣሽ ስጪኝ ለሆነ ሴትዮ ልስጣት። በጣም ነው የምትወድሽ። አሜሪካን ሀገር ነው ያለችው ትለኛለች። አስባችሁታል? ምን ልታደርገኝ ነበር? እቺ መልስ ወዲ አባውን በከላ ያወጣል። ቀን እየጠበቀች ዛሬ ወጣይ ሁሉ ነገር ካደረገች ያኔ ምን ልታደርገኝ ነበር? ልትሰልለኝ ነው። ወኒ ውጪ በእናትሽ ነው የምትቀናባ ነው ተሻለ። እኔ በእናትሽ ተዘብዝበሽ ቁጭ ብለው የሚመርጥሽ ክፋት። ኧረ ምንድነው ደግሞ እቺ የመጣችብኝ? አንቺ ምንድነው የጌ ፍላግ ነው ፍሪክ? እኔ ሁሉ ሰፋሻ ስታሳዝኝ ዩዘር ትልቅ ሰው ነሽ። የረዳኝ እግዚአብሔርን አመሰግናለሁ ትያለሽ። ደግሞ ፊታችሁን ያስጠላ ሰዎች ናቸው። ፊታችሁ እንደ አሬት ተረገጠ ሰዎች ናቸው። መጣችሁ አፋችሁ የምትከፍቱ ለነገሩ አንድ ሁለት ሰው ነው የሚሳደቡ። የእሷን ማንነት ጠንቅቆ የሚያውቃሉ። የፊትሽ ደግሞ ክፋት ረጅም ደስ ያለኝ ቀንታክል እኔ እኮ አይደለሁ ለነኳት እኔ እናት አንቺ ታሳራሽ ቀና ሰው የሚባለው ቀናሽ የሚባለው እኔ እሷን ቀድሜ አታክ ባረጋት ቀናሽ የሚባለው ማለት ነው። እሷ ነው እኔ የደረሰችው። እስኪ ቁጭ ብላችሁ ታዘቡና እኔ በእሷ ላይ የሚቀናው እኔ ነበርኩኝ። ስለ እሷ እየፈተፈትኩ የማወራው እኔ አታክ ስታደርግ የነበረው እሷ ናት። ስለ እኔ ስታወራ የነበረው እሷ ናት። ማን ነው ቅናተኛ ታዲያ? አንዴ ቤታ
2 ሳምንት ብጠፋል እንደ ቤታ ኢትዮጵያ ገብታለች እኔ ጋር መታሳት ጠይቀኝ ከዛ መልሳ ደግሞ ቤታ ሰርጀሪ አድርጋለች ያለችው እኮ እሷ ናት። እኔ አልቀና እሷ ናት የኔን ስም ለመጀመሪያ ጊዜ ደፍራ አንስታ ስታገለኝ ዋጓን ሰጥቷት። እኔ ሰው ካነካኝ አለካ ዛሬ ያንኳሽሻቸው ዛሬ አጣጣቻቸው የኢትዮጵያ ደሃናቶች ነው እና በፓንቲን ባዳት ተባለ ተኖሮት ነው እግዚአብሔር እኔ እና በፓንታ ነው አይሰማም እንዴ ጋይስ ወላሂ ያወራ እናንተ ደግሞ እንደዬ ቆፍጠን ብዬ እየሄድኩበት እኮ ነው ያለሁት። አይሰማም ጋይስ አይሰማም። ኦኬ ወደ ኋላ ደግምላችኋለሁ። እኔ እንደሆነ አይደግመኝ ማሮች ለእናንተ ማልሆነ ነገር የለም ላለችው ነው እኮ አገሯ ላይ ተቀምጣ ድርቅቅ ብላ ነው የምትኖረው ምናምን። እንዴ ትቀልዳላችሁ? እኔ እዚህ አሜሪካን ያወጣሁት ዶላር ማለት ነው ኢትዮጵያ ውስጥ 10 ዓመት አጋድሞ ስራ ሳልሰራ 10 ዓመት ውስጥ የሚያስበላ ነው ዶላር የወጣው። እንዴ እሷ እግዚአብሔር ምስክሬ ነው። በማንም ህይወት በማንም ኑሮ አልቀናም። ሁሉም በሬ ላሙ ሸጡ ገንዘብ ዘርፎ የእናት መቀነት ፈቶ ለሚመጣባት ለሚመኛባት አሜሪካ ላይ ነው ቁጭ አሉት እነሱ። ለእኔ አሜሪካ እንደ ኖርማል ሀገር ነው ኖርማል ቀደማል። ለእናንተ ግን ገነት አድርጋችሁ የምታዩት ሰው ነው ነገራችሁ። ያ ለገነት የምትመኟት አሜሪካ ተቀምጫለሁ። ምንም የሚያስቀና ነገር አይደለም። ከኛ የሚመረተውን ዶላር እሱ ፈልጋችሁ ሰው እየተሳደባችሁ ሰው ትዳር እያባባችሁ ቁጭ ብላችሁ የሚሻቀሉት ዩቲዩብ ባይኖር 0 ናት። ብቃት ማለት ሰርቶ ማምጣት ነው። ላቡን ጠባቁ ተምሮ እስኪ እሷ ብላ ስፍሬ ነው እሷ እስካሰር ተማርች ባለባ የኢትዮጵያ ስጦታ ከሰባትን ያቋርጣቸው ሲሉ ከመንጀራ እንዴ ጭባ አርጊያ ውስጤ የኢትዮጵያ ስስል የተማርበት ማስለጫ እሷ የተማረችበትን ትምህርት ተጨረሰችበት መሀል እኔ ለሚሰራ ለተማረ ሰው ሁሌም ክብር አለ። ለሚሰራ ሰው ማለት ነው ዩቲዩብ ባይኖር 0 ምን አይነት ተቆራ ምን ሙያ እንዳት ነው ተቀመጥ አውሰዋ አይተናል። እኔ ምንም በማንም አልቀናም። ብቀናባት ኖሮ የእሷን ውድቀት እየተመኘው ሰው ሲሰድባት አይዞሽ በውስጥ እያልኩን በላይ እየሳኩን አሳልፍ ቅናት ስለሌለብኝ እቴቴ ሲሰድባት ሲሲ ስትሰድባት ያችኗ ስትሰድባት እየወጣው ከእሷ በላይ ወደ ቤት ይዤላት መሰዳደር ነበረው። ቅናት ኖሩ የለም የእሷን ውድቀትማ ምን እና ዝም ነው ምናምን ማናሻ ጨብጫ ያለ እዛውም ደግሞ ወዳጅ ኖሯት እንኳን ቢሆን ወዳጅ አባት ጊዜ ባሽቃበት እሱ የተነሳ ወድና ያሽቃበት ነበር። ማንም አሁን ነው ዛሬ ሁላ እናንተ ደግሞ ኢትዮጵያ የሚሸጥ በጣም እሺ
አንቺ ነሽ አንዳንድ አይነት ያዘጋጅ ነው ማርያምን ከኔና ከሷ ደጋፊ ብታይ የኔ ደጋፊ ይበልጣል። አሁን ላይ ያልሽው ነገር አለሽ ከውበዱ ይዞ ከሊያጎን ማን ነው ከሊያጎን ነው? እኔ እግዚአብሔር አይደል አስቁኛላችሁ። እኔ ደግሞ እግዚአብሔር አለኝ። አየሽ ልዩነታችን እሱ እሷ ከሷ ጎን ብዙ ሰው ቢኖር እኔ ደግሞ እግዚአብሔር አለኝ። ግን ደስ የሚለው ነገር አንቺ እዚህ መጥተሽ ታሽቃብጭላታለሽ፣ እሷ ደግሞ በጎን ሄዳ የዛች በጎች በበዛ አይደለም ጥቂት ሰው በኖረ ነው እያለች ደግሞ እሷ ትመሰክራለች። አይሽ አሽቃባጭነትሽን ራሱ በልክ አለ። ምን ብላኛለች እቺ ጸዴ የምትባለው ነገር ለማያገባት ወንድ ታቶ የተነከሰች እኔን አንድ ነገር ትናገራ ሉሉ ተይ እባክሽ። በሙድማ አትደግፊ። አሜሪካ እየኖርሽ አሜሪካን የኖረ ሰው ይሄን ነው እኮ የምልሽ። አሜሪካንን እንደ ገነት የምትቆጥሩ ሰዎች አሜሪካን እንደ ገነት እኮ ስለምትቆጥሩ ነው። እኔ ደግሞ አሜሪካ እንደ ማንኛውም ሀገር ነው የምቆጥረው። አንቺ እንደ ገነት ነው የምትቆጥሩ። እንደ ገነት አድርገሽ ነው አሜሪካን ሀገር የምትቆጥሩ። አየሽ አሜሪካን ሀገር ተቀምጣችሁ ታወራ እንዴ? አሜሪካ ስትመጪ ላታወሪ ነው እንዴ? አሜሪካ ስትመጪ ላትጫወቺ ነው እንዴ? አሜሪካን ሀገር ስትመጪ ላትዝናኝ ነው እንዴ? አሜሪካ ስለሆንሽ ብቻ ሰው ሲሰድብሽ ሳትወርጂ ሂጂና ነጮቹን ተመልከቺ። ቃሉ ሙሉ ነጮችን ተመልከቺ እንዴት ሲነቋቆሩ እንደሚሆኑ። ራፐሮችን ያቸው አሜሪካን ሀገር እንደ አሜሪካ ሀገራቸው ሆኖ ራፐሮች እንኳን እንደ በትልቅ እንኳን ሴሌብሬቶች የሚታወቁ እንኳን ቢፍ አላቸው ሲጣሉ ነው የሚሉት። እንኳን እኛ አበሻ ወግ ማድረጋችን ጥሩ ሆኖ አይደለም ነጮቹ እንኳን ማለት ነው ሲጣሉ ነው። ማነው አሜሪካን ሀገር ተቀምጦ አይናገርም ያለው? አንቺ በልጅነትሽ ስትቀጠቀጭ ያደግሽ ሰው ሲናገር ሲሰድብሽ አንገትሽን ደፍተሽ ያደግሽ ነሽ። ለራስሽ መቆም ያቃተሽ ነሽ። አሜሪካን አይደለም ገሃነም እሳት ላይ እየተቃጠልኩኝ ብትናገረኝ ራሱ በልክሽ አስታጥቀሻለሁ ነሽ። ማንም ሰው ሊናገረኝ አይችልም። ገባሽ? ማሸማቀቂያቸው እኮ ነው። አሜሪካን ሀገር ዶላር በሚሰራበት ቁጭ ብለሽ ታወሪያለሽ። ትቀልጃለሽ እንዴ? ዶላሬንም እየሰራው አንቺንም እየቀጠቀጥኩ ነው እንጂ የሚሄደው እጋካ ማሳቀቅ። ሰው ለማሳቀቅ ሲፈልጉ እንዲንትና ሆኖ እንዲንትና ነው እኔ ማንም አያሳቀኝ። ለሌሎቻችሁ የምመክራችሁ ሰው ሲናገራችሁ በልብ አስታጥቁት። ሰው ሲያንቋሸሻችሁ በልብ አስታጥቁት። ሲያከብሯችሁ አክብሯቸው፣ ሲወዷችሁ ውደዷቸው። ሳይደርሱባቸው አትድረሱባቸው። ሲደርሱባቸው በልካቸው አስታጥቋቸው። ማን ነው ለነሱ ብቻ ተሳዳቢ ያደረጋቸው? ተዘብዝፈው ተሳዳቢ ማን ያደረጋቸው? ማን አባታቸው ናቸው ተሳዳቢ ያደረጋቸው? አሜሪካን ሀገር አይደለም ተቀምጬ አልኳቸው። ገሃነም ሲኦል ሁሉ ወርጄ ከመሳደብ አላውቅም። ሰው ሲሆንና ገነት እድሉን አግኝቼ ራሱ ቦታ ካልሞላ ብገባ ራሱ ማለት ነው ይቅር ይበለኝ እላለሁ ብዬ እሄድብሃለሁ ነው የምልህ። ትቀልዳለህ እንዴ? እድል ደርሶኝ ራሱ ገነት በር ላይ ራሱ ገብቼ ጌታ ሆይ ይቅር በለኛውን ለምናገረው ብዬ አበሻ ላይ ሄጄ ረግጬ አስረግጬ ነው የምነግራችሁ። ደፋሮች ማን አባታችሁን የምትፈሩ መሰለኝ? ቀጠቅጣለሁ ደህና ነኝ እኔ ወጥቼ አሜሪካን ሀገር ቸገረኝ ምበላው አጣው ምኖረው አጣው ብዬ ያኔ ስናገር ያኔ አዎ ታውሪ ነበር ለምናሰራሽ ብለህ ጠይቀኝ። ከዛ በተረፈ ግን አሜሪካ ሆኜ ነጣንጣለሁ እንደኔ ነው። ኧረ ራሷ ናት የምትሆነው ሴጋሽ ናት። ተዋት ሰላምዬ፣ ትያት ቤታ ናት የለቀቀችው። ላይቭ ላይ ተዘብዝባ ቂጧን ስንበለቅት የነበረ ሴትዮ ቴንጭ እስኪ በዚህ ዩኒፎርም አንቺ ነሽ መሰለኝ ልጅና 10 አካውንት ነው ያለሽ እንደሆነ ቤታ ስድብሽ የሚያምራል። ኧረ እኔ እንደሷ ቦርቡሩ ፈንኮባ ልላት። ኧረ አስወጥቻታለሁ ጋይስ ተዋት። 0 ፎሎወር ናት ራሷ ትሆናለች። እንቅልፍ አታምንም እየተባልኩ ነው ብላ የምትጽፍ እኔ እኮ ብሎክ አድርጌያታለሁ። ማየትም ስላስጠላኝ እሷንም አልከታተላትም። እሷ ናት ብሎክ ማድረግ አልወድም። ተይ እባክሽ ሾካካ። በነገ ለይቱ ምን ተብያለሁ ብለሽ ነው መልስ ስራት ነው። ሌላ ምን አለ? በቪዲዮ ስትናገር እሺ በቃ ነገ እገባለሁ። እናንተ ናችሁ ማለት ሁለት ያጨዲያ 10 ጊዜ ያንተን ትናት ወሬ በቃ ነገ
ወይኔ አምላክ ያረጨጎረ በአሜሪካ በአሜሪካ ከጠዋቱ 8 ሰዓት ነው። በኢትዮጵያ 11 ሰዓት ከቀኑ አለቀ በቃ።